በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋና ምሕረት ከኛ ጋራ የአምላካችንና የአባታችንን ሕያው ቃል በመካፈል ያላችሁበት እግዚአብሔርን የምታመልኩና የምታከብሩ እንደ ጌታ በጎነት ዛሬም በተለይ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ እንደተጻፈው ለደቀ መዛሙርቱ ጥያቄ መልስ የሰጠበትን በተለይም ደግሞ ከዳግመኛ መምጣቱ ጋር ተያይዞ የሚታወሰውን የመጽሐፍ ቅዱስ ክፍል በማንሳት እየተወያየን የእግዚአብሔር ምክር የምንሰማበት ዕለት ነው። ጌታ ባስለመደን ጸጋና ምሕረት የቃሉን ደጆች በመክፈት እንደሚያስተምረን እናምናለን። ድንዛዜ የሚሆኑ ማስተዋልን የሚይዙ ጤናማውን የጌታን ቃል በተንኮልና በክፋት የሚሰሩ መንፈሳውያን ሰራዊት በጌታችን በኢየሱስ ክርስቶስ ስም አንዳች ነገር ማድረግ እንዳይችሉ የሚሰማውንም ሕሊና ልቡና ጆሮ መዝጋት እንዳይችሉ ስራቸው የፈረሰ ይሁን በማለት እንደ ጌታ መልካምነት ቃሉን እንካፈላለን። እንደምታዩዋቸው ከኔ ጋራ እነዚህ ሁለት አገልጋይ ወንድሞቼ ከኔ ጋር አሉ። ወንድሜ ጌታቸው ይርጋለምና ወንድሜ አንተነህ ሶሎሞን ከነሱ ጋራ በማቴዎስ ወንጌል ምዕራፍ 24 ላይ ያለውን የመጽሐፍ ቅዱስ ክፍል በማንሳት የምንወያይ ይሆናል። ምዕራፉ ሰፊ ቁጥሮች አሉት። መቼም የእግዚአብሔር ቃል ሕያው ስለሆነ የሚሰማውም ስለሚጠቀምበት እርሱን በማንበብ ነው የምንጀምረው። ለአንድ ቀን ውይይት አይደለም፣ ለተከታታይ ትምህርት የሚሆን ሰፊ ብዙ ሊያስተምረን የሚችል ነገር የያዘ የመጽሐፍ ቅዱስ ክፍል እንደመሆኑ መጠን በአንዴ የሚጠቀለል ባይሆንም ግን ከምዕራፉ ልናስተውላቸው የሚገቡ ነጥቦች ላይ ትኩረት በማድረግ በጋራ የምንወያይ ይሆናል። እናንተም ባላችሁበት ጌታ ጸጋ ያለመከልከል በእኛ እንዲበዛ እናንተም እንዲሁ እንድትጠቀሙ በመመኘት ብቻም ሳይሆን በጸሎትም ጭምር አብራችሁ እንድትሆኑ በጌታ ፍቅር እንጋብዛችኋለን። ማቴዎስ 24ን አነበዋለሁ። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደስን ግንቦች ሊያሳዩ ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ረሃብም፣ ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰነካከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ።
በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይንም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጨረሻ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖች ባያጥሩ ሥጋ የለበሰ ሁሉ ባልዳንም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ በዚያ አለ ወይም ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኋችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻቸው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውን ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖኅ ዘመን እንደነበረ የሰው ልጅ መምጣት እንዲሆናልና። በዚያች ወራት ከጥፋት ውሃ በፊት ኖኅ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ምስጋናና ክብር ለአምላካችንና ለአባታችን ለልዑል እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይሁን። የተወደዳችሁ እንግዲህ እንደሚታወቀው በቤተ ክርስቲያን ውስጥ መታሰብ ከሚገባቸው ወይም ደግሞ በሁሉም ልብና አእምሮ
በተለይ ባመኑ በክርስቶስ ኢየሱስ እግዚአብሔር ለሰው ልጅ ያደረገው ምሕረት በማስተዋል ይህን ሕይወት ለተቀበሉ ደግሞ ሕይወት የሆነው ክርስቶስ ተመልሶ እንደሚመጣ ለሚያምኑ ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን ተመልሶ መምጣት ማሰብ እና ማሰላሰል ማስታወስና አለመዘንጋት የሁል ጊዜ የአምልኮ ማዕከል ሊሆን ይገባዋል። እንደሚታወቀው ጌታ ኢየሱስ ክርስቶስ እኛን ለማዳን በስጋ ተገልጧል። ስለ ሁላችንም ኃጢአት ራሱን ከፍሏል። ይሄ ስለ ሁላችንም ኃጢአት ራሱን የከፈለው ጌታ ሞትን ድል በማድረግ የከፈለውን ዋጋ ሁሉ ለእኛ እንደከፈለ በሚያረጋግጥ የትንሣኤ ኃይል ወደ ሰማይ እንደሄደ በአባቱም ቀኝ እንደተቀመጠ ዛሬም የእምነታችን ዋስትና በመሆን ሊቀ ካህናችን በመሆን የሃይማኖታችን ሐዋርያ በመሆን በአባቱ ቀኝ እንዳለና ደግሞ ተመልሶ እንደሚመጣ እንደሚወስደን እናምናለን። ከዚህ እምነትና ተስፋ ጋር ተያይዞ ሁልጊዜ መስተዋል ያለበት የጌታችን የኢየሱስ ክርስቶስ ተመልሶ መምጣት በተደጋጋሚ በጌታችን በኢየሱስ ክርስቶስ የተነገረና በቅዱሳት መጻሕፍትም ትንቢት እንዲሁ የሚታሰብ ሆኖ ስለሚገኝ አጋጣሚ በሚመስል በአንድ አጋጣሚ ደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስን ጥያቄዎች እንደጠየቁት በዚህ ክፍል የመጀመሪያዎቹ ቁጥሮች ላይ እናስተውላለን እና ይህም ሳነበው እንደሰማችሁት ሄሮድስ ለክብሩ በሚመጥን ሁኔታ አስፋፍቶ የሰራውን ቤተ መቅደስ በተመለከተ እንግዲህ እንደሚታወቀው በመካከላችሁ እንዳድር መቅደስን ስሩልኝ በማለት እግዚአብሔር ቤተ መቅደስ እንዲሰራለት በዘጸአት 25 ቁጥር 8 ላይ አዟል። ያንን ተከትሎ በምድረ በዳ ድንኳን ሰርተው ጌታ ራሱ ባዘዘው መሰረት እግዚአብሔር ይመለክ ነበር። በኋላም በዳዊት ልጅ በሶሎሞን አንድ ቋሚ ቦታ በይሁዳ ክፍል ወይም ደግሞ የይሁዳ ነገድ በሰፈረበት ደቡባዊ እስራኤል ክፍል መቅደሱን እንደሰሩ ይታወቃል። በኋላም በናቡከደነጾር እንደፈረሰ በባቢሎናውያን እንደፈረሰና ከ70 ዓመት የባቢሎን ምርኮ በኋላ ቂሮስ ባቢሎንን ድል ከነሳና በባቢሎን የነበሩ አይሁድ ወደ ሀገራቸው እንዲመለሱ ፈቃድ ከሰጣቸው በኋላ በነ ዘሩባቤል በነ ሐጌ መሪነት ተመልሰው እንደመጡና ቤተ መቅደሳቸውን እንደገና በማነጽ እግዚአብሔርን ማምለክ እንደጀመሩ ይታወቃል። በኋላም ሄሮድስ ያን ቤተ መቅደስ አስፋፍቶ እንደሰራው እንደ ሀብቱ መጠን፣ እንደ ክብሩ መጠን፣ እንደ ስልጣኑ መጠን በወርቅ እንዳንቆጠቆጠውና እንዳስፋፋው ያም ደግሞ በኢየሩሳሌም ከሚጎበኙ ትኩረት ተሰጥቷቸው ከሚታዩ ቦታዎች አንዱ እንደነበረ ከዚህም የተነሳ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን ሊያስጎበኙት እንደሞከሩ እና በዛ ሊያስደንቁትም እንደሞከሩ ያንን ተከትሎ ድንጋይ በድንጋይ ላይ እስከማትቀር ድረስ ኢየሩሳሌም እንደምትፈርስ ጌታ እንደተናገረና ይህንን ሲሰሙ ደቀ መዛሙርቱ ጥያቄ እንደተፈጠረባቸው ይህ ክፍል ያሳየናል። እና በዚህ ጥያቄ ውስጥ ደቀ መዛሙርቱ ያሉት ምንድነው? የመምጣትህና ንገረን ይህ መቼ ይሆናል? ቁጥር 3 ላይ ንገረን ይህ መቼ ይሆናል? ንገረን ይህ መቼ ይሆናል ማለት ድንጋይ በድንጋይ ላይ እስከማትቀር ድረስ ወይም እስከማይቀር ድረስ ኢየሩሳሌም የምትፈርሰው መቼ ነው? ቤተ መቅደሱ የሚፈርሰው መቼ ነው? አሁን ያልከው ትንቢት የሚፈጸመው መቼ ነው? የሚል ከጊዜ ጋር የተያያዘ ጥያቄ ጠይቀውታል። ያ ብቻም ሳይሆን ከዚሁ ጋር አያይዘው የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው በማለት ምልክት እንደፈለጉ ተመልሰህ ለመምጣትህ የሚሆን ምልክት
ለዓለም ፍጻሜ ወይም ደግሞ መጨረሻ የሚሆን ምልክት ምንድን ነው የሚል ጥያቄ እንደጠየቁት እናያለን። እንግዲህ አሁን ባነሳነው እና የተወያየንበት ባለው የዚህ ምዕራፍ የመጀመሪያ ክፍሎች የምናስተውለው ይሄንን ነው እና ሶስት ነገሮችን ከጥያቄያቸው መረዳት እንችላለን። በሶስት ነገሮች ዙሪያ አይምሯቸው እንደነቃ፣ አንደኛው ከተነገራቸው ተነስተው መቼ ነው የሚሆነው ይሄኛው አሁን ያልከው የሚል ሲሆን፣ ሌላኛው የመምጣትህና የዓለም መጨረሻው ምንድን ነው እና የጌታችን ተመልሶ መምጣት ከዓለም ፍጻሜ ጋር ተያይዞ በልባቸው ወይም በአይምሯቸው ቦታ አግኝቷል እና በጥያቄው ውስጥ የምናስተውለው ነገር ምንድን ነው? መቼም ከመቅደሱ ጋር ተያይዞ እያስጎበኙት ሊያስደንቁት የሞከሩ ይመስለኛል። ማለት ማንም አስጎብኚ መቼም የሚያስጎበኘው የሚያደንቀውንና በቃ ይማርካል ብሎ የሚያስበውን ነገር ነው። በዛ ሊያስደንቁት እንደሞከሩ ነው የምናየው። ግን ጌታ በዛ ከመደነቅ ይልቅ እነሱ የሚደነቁበት መቅደስ እንደሚፈርስ እና ድንጋይ በድንጋይ ላይ እስከማይቀር ድረስ ኢየሩሳሌም ጨርሶ እንደምትፈርስ ተናገረ እና ከዚህ እውነት አኳያ የቤተ መቅደሱ መፍረስ በተመለከተ ድንጋይ በድንጋይ ላይ እስከማትቀር ድረስ መፍረስ በተመለከተ ያው በታሪክ ይታወቃል እንዴት እንደፈረሰ። እውነት ሄሮድስ እንደዛ አስፋፍቶ ያሰራውን በኢየሩሳሌም በተለይ በይሁዳ ግዛት እንደዛ ገኖ የነበረውን ያን ቤተ መቅደስ አንድ የታሪክ አጋጣሚ ጀነራል ቲቶ የሚባል ሰው ነው ወይ የናደው? ከቤተ መቅደሱ መፍረስ ጋራ ከኢየሩሳሌም በዛ አይነት ሁኔታ መውደም ጋራ ተያይዞ ምንድን ነው የምንማረው? አጋጣሚ ነው ወይ? መቅደሱ እንግዲህ ስሩልኝ ያለው እግዚአብሔር ነው። ምንም ሄሮድስ በኋላ አስፋፍቶ ቢያሰራውም እና ቢያስጌጠውም በወርቅ ቢያንቆጠቁጠውም ግን እግዚአብሔር እንዲሰራ በፈቀደው መሰረት የታነጸ መሆኑን እናውቃለን እና እንዲህ አይነቱ መቅደስ ስለ መፍረሱ እየተናገረ ያለው ጌታ ኢየሱስ ነው። ደግሞ አንድ ነገር ማስተዋል ይኖርብናል። ጌታ ኢየሱስ ከዛ በፊት ወደ ቤተ መቅደስ መጥቷል። በበር ሲሸጡ ሲለውጡ የነበሩ ሰዎችን ገበታዎቻቸውን በመገልበጥ እርግቦቻቸውን በማብረር የአባቴ ቤት የጸሎት ቤት ነው፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት በማለት መናገሩን እናስታውሳለን እና የቤተ መቅደሱ መውደም ከዚህ ጌታ እንዲህ ብሎ ከመናገሩና በኋላም ደግሞ ስለ መፍረሱ ከመናገሩ ጋር አያይዘን የአገልግሎት ፍጻሜ ነው የምንለው ወይስ ስለዚህ ምንድን ነው ማሰብ ያለብን? መንደርደሪያ ይሆነናል። ጌታ ኢየሱስ ነውና ይፈርሳል ያለው። አሁንም ያው አልተሰራም ቤተ መቅደሱ። የፈረሰበት ቦታ አሁንም አላቅሳ ወይም አላስቃ የሚባለው መስጊድ እንዳለ ይታወቃል። አሁንም የጡዘት ማዕከል ነው፣ የዓለም የትኩረት ማዕከል ነው። ከቤተ መቅደሱ መፍረስ እና ጌታ ስለመፍረሱ ከተናገረው ትንቢት ጋር ተያይዞ አንዳንድ ነገሮችን ብንካፈል መልካም ነው። ወንድሜ ጌታቸው በዚህ ዙሪያ በልብህ ያለውን ብታካፍለን። አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ ሌላ እድል ሰጥቶን ደግሞ እንደዚሁ የእግዚአብሔርን እውነት ወደ እናንተ እያመጣን እንገኛለን። አሁን ባነሳነው ሀሳብ ላይ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሀሳብና ትኩረት ደቀ መዛሙርቱ ያስቡት ከነበረው እንደገና ደግሞ ከጠየቁትም በቀጥታ ሲያስወጣቸውና ወደሚፈልገው መለኮታዊ ሀሳብ ሊረዱት ወደሚገባው ሀሳብ ሲወስዳቸው እናያለን። መቼም የእነሱ ትኩረት ከክርስቶስ የተለየ እንደነበረ ማየት እንችላለን። ምክንያቱም ትኩረታቸው ምንድን ነበረ? ቤተ መቅደሱ ነበረ። የቤተ መቅደሱ ግዝፈት ማማሩ ሊያሳዩትም ሞክረው ነበረ። እዚህ የሰጣቸው መልስ እነሱ ካሰቡት ውጪ እንደነበረ የእግዚአብሔር ቃል ይነግረናል። አንተ እንዳነሳኸውም
ምንድነው ታዲያ የጌታችን የኢየሱስ ክርስቶስ ሐሳቡ ምንድነው? ቤተ መቅደሱም ሲፈርስ እንደገና ደግሞ ያነሱትም ጥያቄ ከዛ ከልባቸው እንዲወጣና ትኩረት እንዲያደርጉበት የፈለገው ሐሳብ ምንድነው? አሁን ይሄ መጠየቃችንን ብቻ አይደለም። ይህንን አገልግሎት የምትከታተሉን ሁላችሁ ይሄ ትኩረታችን ሊሆን ይገባል። መድኃኒታችን ኢየሱስ ክርስቶስ በስጋ ከመገለጡ በፊት የእግዚአብሔር ሕዝብ በተለያየ መንገድ እግዚአብሔርን ያመልኩ ነበረ። ግን ደግሞ ወደ ፍጻሜው እየደረሱ ነበረ እና በዛ ፍጻሜ የኢየሱስ ክርስቶስ ትኩረት እዛ ላይ ሲያንዣብብ እዛ ላይ እንዲሆን ይፈልግ ነበረ። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከዛ ሁሉ ይልቅ ንገረን ብለው 3 አይነት ጥያቄ ነው የጠየቁት። አንደኛ ያ የሚሆነው መቼ ነው? ቀኑ፣ ወቅቱ፣ ሰዓቱ መቼ ነው? ይህንን ጥያቄ እንዲመልስላቸው ይፈልጋሉ። ሌላኛው ጥያቄ ደግሞ የመምጣቱ የዓለም ፍጻሜ መጨረሻ፣ እንደገና ደግሞ ምልክቱ ምንድን ነው ብለው ጠየቁት። ይህንን በስነ ስርዓት ጌታችን ኢየሱስ ክርስቶስ ሲመልስላቸው እናያለን። ቤተ መቅደስ የእግዚአብሔር ትኩረት አይደለም። የጌታችንም የመድኃኒታችንም የኢየሱስ ክርስቶስ ትኩረቱ ደቀ መዛሙርቱ በዛ በሚያምረው ትልቅ በሆነው ቤተ መቅደስ ላይ ልባቸው እንዲያርፍ አልነበረም። ይልቁኑ በአዲስ ኪዳን እኛ በክርስቶስ ኢየሱስ የሚያምን ሁሉ የክርስቶስ መቅደስ እንደሆነ የመንፈስ ቅዱስ ማደሪያዎች እንደሆነን በአንደኛ ቆሮንቶስ ምዕራፍ 6 ላይ ተጽፎ እናገኛለን። ስለዚህ አሁንም ቢሆን እንደዛ አይነት እንደነሱም ከነሱም በከረረ መንገድ ዋና የሆነውን ነገር ዋና ባለማድረግ ቁሳዊ ወይም ደግሞ ግዑዝ የሆነው ቤተ መቅደስ ላይ ትኩረት የሚያደርጉ ሰዎች እንደገና ደግሞ እግዚአብሔር ካሰበው እግዚአብሔር ካለመው ከተናገረው ውጪ የሚዳክሩ ሐሳባቸው እዛ ላይ ትኩረታቸው እዛ ላይ የሚያደርጉ ሰዎች እዚህ ክፍል ላይ በጣም ትልቅ የሚያስተምረው ነገር አለ። የእግዚአብሔር ሐሳብ ቤተ መቅደስ ነው ወይ? ቢሆንስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሳባቸው ከዚህ እንዲያነሱ ለምን አደረገ? ይሄ ከምን ጋር ማያያዝ እንችላለን? የጌታችን የኢየሱስ ክርስቶስ ሞቱ የክርስቶስ ሞት ይህንን እንደቀየረ እናውቃለን። ስለዚህ ከዚህ የተነሳ የእግዚአብሔር ማደሪያ እግዚአብሔር በቀደመው በድንኳኑ ውስጥ ክብሩን ይገልጥ እንደነበረ መጽሐፍ ቅዱስ የዘጸአት መጽሐፍ ይነግረናል። አዲስ ኪዳን ላይ ስንመጣ ያ ስርዓት የለም፣ እሱ አይደለም። እንደገና ደግሞ በስጋም ከተገለጠ በኋላ ከመሰቀሉ በፊት የነበረው እነሱ ሊያሳዩትም የሞከሩት እሱም የእግዚአብሔር ትኩረት እንዳልሆነ የክርስቶስ ትኩረት እንዳልሆነ እናረጋግጣለን። ታዲያ ትኩረቱ ምንድን ነው ስንል እኛ ነን ትኩረቱ። ቤተ መቅደስ አማኞች ክርስቲያኖች መንፈስ ቅዱስ በእኛ ላይ በእኛ ውስጥ የሚያድር እንዲሆን ጌታችን በኢየሱስ ክርስቶስ ሞትና ትንሣኤው ተረጋግጧል። ስለዚህ የጌታችን የኢየሱስ ክርስቶስ ሐሳብ ትኩረቱ ቤተ መቅደሱ አይደለም። ቤተ መቅደሱማ ይጠፋል ተባለ፣ በ70 ዓመተ ምህረት ጠፍቶ አይተነዋል። አሁን ከዛ ይልቅ ሊያሳስባቸው ትኩረት ሊያደርጉበት ሊጠብቁት የሚገባው ጉዳይ ጥንቃቄ የተሞላ መንቃትን የተሞላ የተቀበሉትን እንዲያቀብሉ የተቀበሉትን እንዲይዙ ዋና ሐሳብ አድርጎ ሲነግራቸው እናያለን። እግዚአብሔር የተመሰገነ ይሁን። መልካም ክብር ለአምላካችን ይሁን። ከዚሁ ጥያቄ ሳልወጣ ያው አሁን ወንድሜም እንዳነሳው በብሉይ ኪዳን የአምልኮ ማዕከል ነበር። ድንኳኑም የመገናኛው ድንኳን ነው የሚባለው፣ የእግዚአብሔር ሕዝብና እግዚአብሔር የሚገናኙበት። ከዛ ባሻገር ወደ ቤተ መቅደስም ካደገ በኋላ በሶሎሞን አማካኝነት ትልቅ ቤተ መቅደስ ከተሰራም በኋላ የእግዚአብሔር ዓይኖች በዛ ላይ ነበሩ። ሕዝቡም በእግዚአብሔር ፊት ለመገኘት ወደ ቤተ መቅደሱ ይመጣ ነበር። በናቡከደነጾር ከፈረሰ በኋላ እንደገና ተሰርቶ መቅደሱ ነበረ። እንግዲህ ሄሮድስ ያንን አስፋፍቶ ሰራው። ጌታ ወደዛ ቤተ መቅደስ ነው መጥቶ የነበረው እና የአባቴን ቤት ነው ያለውና
ያ ቤተ መቅደስ ቅድም እንዳነሳሁት በ70 ዓመተ ምህረት በጀነራል ቲቶ ወይም ጥጦስ ፈርሷል። በሀገራችን ያው ጥጦስ ነው የሚባለውና ፈርሷል። እንግዲህ ቤተ መቅደሱ ፈርሷል። ይሄ ጌታ የጸሎት ቤት ያለው ቤተ መቅደስ ነው የፈረሰውና ልክ ነው። ቤተክርስቲያን ወይም ደግሞ የቅዱሳን ህብረት ወይም የሕያዋን አለቶች ስብስብ ነው መቅደስ በሐዲስ ኪዳን እውነት ነው። ግን እኛ መቅደስ የሆንበት ማዕከል ደግሞ አለ። በተለይ ከቤተ መቅደሱ መፍረሱ ጋር ተያይዞ የተነገረው ትንቢትና አሁን ለመቅደሱ ነው ይህንን እያሉ ያሉት። መቅደስ እኮ ቆሟል አጠገባቸው። ምክንያቱም ዮሐንስ 2 ላይ ይህን ቤተ መቅደስ አፍርሱት በ3ም ቀን ሰራዋለሁ አለ እና ከሰሱት። 46 ዓመት በላይ ፈጅቶ የተሰራውን ቤተ መቅደስ አፈርሰዋለሁ እና በ3 ቀን እሰራዋለሁ አለ የሚል አንደኛ አላለም። ማፍረስ ስራው አይደለም። ሌላው ቀርቶ የቆመውን ቤተ መቅደስም ማፍረስ የሱ ስራ አይደለም። አላፈረሰም። ያፈረሰው ጀነራል ቲቶ ነው እንጂ ፋስ ይዞ መዶሻ ይዞ መሮ ይዞ ድንጋይ ለመቀብቀብ አልመጣም እና አላፈረሰም ጌታ መቅደሱን እና ሊያፈርስም አይችልም። የመጣበትም ዓላማ አይደለም። ግን አፍርሱት አለ። በ3ም ቀን አነሳዋለሁ ነው ያለው። ይሄንን እንኳን በዛ ዙሪያ የነበሩት የከሰሱት ሰዎች ይቅርና ደቀ መዛሙርቱ እንኳ የተረዱት ከትንሣኤ በኋላ መሆኑን ዮሐንስ 2 ላይ ስለ ሰውነቱ ቤተ መቅደስ እንጂ ስለ ቤተ መቅደስ እንዳልተናገረ የተረዱት በኋላ እንደሆነ ወንጌላዊ ዮሐንስ መዝግቦልናል። ከዚህ እውነት አኳያ መቅደስ አማናዊ መቅደስ እንግዲህ አማኑኤል የሆነበትን መቅደስ እግዚአብሔር ከሰው ጋር የሆነበት መቅደስ ፊታቸው ቆሞ ስለዚያኛው መቅደስ ነው ሊያስደንቁት የሚሞክሩትና አሁን ጌታ የቆመበት ሰዓት ከነሱ ጋር የሚነጋገርበት ሰዓት እንግዲህ እግዚአብሔር ወደ ዓለም አማናዊውን መቅደስ ያስገባበት ነው። እኛም በሱ አይደል ተጋጥመን መንፈሳዊ ቤት ለመሆን የምንሰራው። ከዚያ አኳያ ከዚህ አብይ እውነት አኳያ የመቅደሱ መፍረስን በተመለከተ የተነገረው ትንቢት እንግዲህ ዕብራውያን 8ም ላይ አሮጌና ውራጅ ከሚለው ጋር ተያይዞ እንግዲህ ወደ ኋላም ከሄድን ኤርሚያስ 3ም ጋር ከተጻፈውም ጋር ተያይዞ እንደው ዝም ብሎ የታሪክ አጋጣሚ እንዳፈረሰው ይታሰባል ወይ? ዝም ብሎ ቁጣ ብቻ የሚያፈረሰው ነው ወይ? ተግሳጽ ብቻ ያፈረሰው ነው ወይ? ከእግዚአብሔር የዘላለም ሐሳብና ከአምልኮው ስፍራ ከአማናዊው መቅደስ ከሕያዋን መቅደሶች አኳያ ይሄንን ማየት ስለሚኖርብን ነው ጥያቄው ላይ ትኩረት ያደረኩበት። በዚህ ዙሪያ አንዳንድ ነገር ትለናለህ ወንድሜ አንተነህ። እግዚአብሔር ይመስገን። ያው እድል ስለሰጠን ጌታን እናመሰግናለን። በጣም ጠቃሚም ትልቅም ነገር ነው እንግዲህ የያዝ ነው። በመግቢያ ላይ ያው እንዳነበብነው መቅደስ የሚባለው ጉዳይ ለእስራኤል ሕዝብ እንደ አምልኮ ማዕከል ከሆነበት ባሻገር እኔ እንደዛ አስባለሁ። እያንዳንዱ አይሁድ እስራኤላዊ ማህበረሰብ በልቡም ያለ ነገር ነው ብዬ አስባለሁ የመቅደስ ጉዳይ። እርግጥ ነው ዛሬም አንዳንድ የሚያደርጓቸውን አንዳንድ ነገሮች ስናይ ከመቅደሱ ጋር ልዩ ትኩረት እንዳላቸው ይህንን እንገነዘባለን። በታሪክ ሂደት ውስጥም አንዳንድ ነገሮችን ስናይ ያው እንግዲህ ችግሩ ምንድን ነው ብዬ ነው የማስበው። እርግጥ ደቀ መዛሙርቱ የጌታ ተከታዮች ቢሆኑም አይሁድ ናቸው፣ አይሁድ ናቸው፣ እስራኤላውያን ናቸው። ስለዚህ እንደ አንድ እስራኤላዊ እንደ አንድ አይሁድ ሊጠብቁም ሊያምኑም የሚገባቸው የመቅደሱን ዘላለማዊነት ነው። የእግዚአብሔርን ሐሳብ ባይረዱም ማለት ነው። እና ምናልባት የጌታ ንግግር አስደንግጧቸዋል፣ አስበርግጓቸዋል። ንግግሩ ብቻ ሳይሆን የተናገረው ጌታም በመሆኑም ጭምር በጣም ግራ ተጋብተዋል።
ምናልባት ፖዚቲቭሊ ይሄንን መቅደስ አየው ማማሩን ብለው ሲያሳዩት ከነሱ ጋር የተጫፈረ ወይንም እነሱን የሚመስል እነሱ ያመጡትን ሐሳብ እሱን ይዞ እንደሚሄድ አይነት ነገር ነው የገመቱት። ምክንያቱም ከይሁዳ ነገር ነው ጌታም። ስለዚህ ልክ ለነሱ በልባቸው ማዕከል እንደሆነ ሁሉ ጌታም ጋር እንደዚህ ይሆናል ብለው አስበው ገምተው ነበር። ያው ተቃራኒም ስለሆነ ይሄን ነገር በደንብ ጠጋ ብለን ብንጠይቅ የበሰለ ነገር ልናገኝ እንችላለን ብለው አያይዘው የመምጣትስ የዓለም መጨረሻውስ እንዴት ይሆናል? ያው የደነገጠ ሰው ጥያቄ ይመስለኛል። ስለዚህ መቅደስ የሚለው ሐሳብ በእነዚህ ሰዎች ልብ ውስጥ ዋና ማዕከል እንደሆነ እናስባለን። እንዳጠቃላይ እንደ እስራኤልም እንግዲህ መጀመሪያ ላይ ልታነሱ ሞክራቸዋል የመቅደሱን አሰራር። በተለይ ይህንን ነገር ሳስብ በአንደኛ ነገሥት ምዕራፍ 9 ላይ ሰሎሞን መቅደሱን ሰርተው ከጨረሰ በኋላ የነበረው የእግዚአብሔር ክብር የነበረው የእግዚአብሔር መገኘት ነገሩን ዘላለማዊ ያስመስለዋል። ማለት በጣም እግዚአብሔር ቃል ገብቷል፣ በዚህ ስፍራ የሚጸልየውን ሰው ጸሎቱን እሰማለሁ ብሎ ተናግሯል። ይሄንን ሁኔታ ስናይ አንዳንድ ነገሮች በብሉይ ኪዳን ውስጥ በዘላለም ስም ለጊዜው የተሰጡ ነገሮች አሉ። ለምሳሌ ስናይ ይሄ ለልጅ ልጆቻችሁ ለዘላለም ስርዓት ይሆንላችሁ ይላል። አሁን ይሄ ፋሲካውን በግ በተመለከተ ግን እሱ ነገር እስከምን ድረስ እንደሄደ እናውቃለን። ስለዚህ በብሉይ ኪዳን ውስጥ ያሉ ሐሳቦች ኢሳይያስ ላይም ጌታ ተናግሮ ነበረ። በቃ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት፣ ምን አይነት ቤትን ለኔ ትሰሩልኛላችሁ ብሎ ይጠቁም ነበር። እግዚአብሔር በነቢያት በኩል ይናገር ነበረ። ምንም እንኳን የተስፋው ቃላት የመቅደስ ስርዓት አባቶች እነዚህ ሁሉ ለነዚህ ሕዝብ ቢሰጥም እግዚአብሔር ግን ወደፊት ሊያደርግ ያለውን ሐሳብ ስለሚያውቅ አሁን ቅድም ወንድሜ አሴ ስትናገር እንደዚህ በአጋጣሚ የሆነ ነገር ነው ብለን ልናስብ አይገባም። ማለት በሆነ በታሪክ ዑደት ውስጥ ሮማውያን መጣው ያፈረሱት ነገር ነው ብለን ብቻ እናስብም ይሄንን ጉዳይ። ምክንያቱም እያንዳንዱ ነገር በእግዚአብሔር ፕሮግራም በእግዚአብሔር አጀንዳ የሚሄድ ነገር ስለሆነ ማለት ነው። እግዚአብሔር አይለወጥም። ኪዳን ሊቀይር ይችላል እንጂ እግዚአብሔር ማንነቱ አይቀየርም። ስለዚህ ከዚህ አንጻር ምንም እንኳን በልባቸው ያለው ነገር ወደ ሌላም ስፍራም ቢሄዱ የመቅደሱ ትዝታም ባይለቃቸው መራራ እውነት ነው የነገራቸው። በዚህ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። በቃ የተቆረጠለት ነገር ማለት ነው። ስለዚህ ይሄ ቤተ መቅደስ ጊዜውን ጠብቆ ሰዓቱን ጠብቆ ይሄንን ነገር እየነገራቸው ባለበት ሰዓት ላይ መቅደሱ ያው ህንፃው ቆሞ ቢኖርም ኋላ ግን የኋላ በእግዚአብሔር የበቀል ሰዓት ላይ ይሄ ነገር እንደሚሆን መቅደሱ እንደሚፈርስ እንደውም ሉቃስ 21 ላይ ኢየሩሳሌም በጭፍሮች ትከበባለች የሚል ሐሳብ ያነሳል እና አሕዛብ እንደሚረግጡት ከተማውን እና የተለያዩ ሐሳቦች ተነስተው ጌታ ኢየሱስ ክርስቶስ የተናገረው ነገር ወደ ፍጻሜ እንደሚደርስ መሰረታዊ ነገር እዚህ ላይ እናገኛለን ብዬ አስባለሁ። እና ከዚህ ከመቅደስ ጋር ተያይዘው ዛሬም ቢሆን በተለያዩ ነገሮች ውስጥ የምናያቸው ነገሮች መቅደስ የሚለውን ሐሳብ በሰው ስርዓት አሻሽሎ እንደው አዲስ ኪዳን ስለሆነ ትንሽ ሞዲፋይ አድርገን እንጠቀም የሚሉ የእምነት ተቋማት እንዳሉ እናውቃለን። ግን እግዚአብሔር ይሄኛውን የመጀመሪያውን መቅደስ ይሄ ሰሎሞን የሰራውን ኋላም በሄሮድስ የታደሰውን መቅደስ ያልፋል ይፈርሳል ብሎ ሲናገር መኖሪያ አልፈልግም ወይ ያለ አይደለም። እንደዛ እንገምትም። እግዚአብሔር ከሰው ጋር የሚኖርበት ያው እንትኑን መቅደስ ነው የቀየረው እንጂ ዛሬም መቅደስ አለው እግዚአብሔር ማለት ነው። መቅደስ ቀይሯል። ዛሬ እንደዚህ የምንዳስሰው በድንጋይ በተለያዩ ወርቆች ያጌጠ ቤተ መቅደስ ባይኖርም እግዚአብሔር ግን መቅደስ አለው ዛሬ። ይሄንን ሳስብ ሁል ጊዜ ልቤን የሚገዛኝ ሐሳብ በሐዋርያት ሥራ ምዕራፍ 2 ላይ ያለው ሐሳብ እግዚአብሔር አዲስ ቤተ መቅደስ እያስተዋወቀ እንዳለ እንደዛ ይሰማኛል። ምክንያቱም እኛ ሕያዋን ድንጋዮች ሆነን ነው አብረን ቤት ለመሆን የምንሰራው። ጴጥሮስ በመልእክቱ እንደተናገረው ከዚህ ነገር አንጻር እነዛ 120 ቤተሰቦች
በዛ ስፍራ ላይ ሲጸልዩ እንግዲህ እንትኑ ሉቃስ ሲጽፍ በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ብሎ ነው የሚጀምረው። ያለ ምክንያት አልተጠቀሰም። ያው በዓለ ሃምሳ በእስራኤል በብሉይ ኪዳን ምን አይነት በዓል እንደሆነ እናውቃለን። ሁሉ እስራኤላዊ ከየስፍራው ከያለበት ሀገር ከተሰደደበት መጥቶ በኢየሩሳሌም የሚያከብረው በዓል ነው። ስለዚህ በዚህ በዓል ላይ እግዚአብሔር ለምንድን ነው የፈለገው በዓሉን ለምን ፈለገ የሚለው ሰፊ ትንታኔ ቢኖረውም ግን እንደው ቢሆን የእግዚአብሔር መንፈስ እውቅና ሊሰጥ የሚገባው ልክ በድሮ ሰለሞን በሰራው ቤተ መቅደስ ውስጥ እንደወረደ የእግዚአብሔር ክብር ሊሆን የሚገባውን እንደ ስጋ ስናስብ ያው እንግዲህ የሰለሞንን ቤተ መቅደስ መፈለግ ነበረበት ስናስበው። ግን ያ አልሆነም። እግዚአብሔር ሁል ጊዜም ከብዙዎች ድምፅ ጋር አይደለም የሚሰራው። አልሆነም። ከ120ዎቹ ደቀ መዛሙርት ጋር ነው። በቃ ይሄ ነው ቤተ መቅደሴ እያለ ነው እግዚአብሔር በዛ ስፍራ ላይ። መንፈስ ቅዱስ በእነዚህ ሰዎች ላይ ሲወርድ አዲሱ ቤተ መቅደስ ይሄ ነው እያለ እያስተዋወቀ ነው። እንግዲህ በዓለ ሃምሳ የሚከበረው በዛ በቤተ መቅደስ በሰሎሞን ቤተ መቅደስ ዙሪያ ነው። ያንን ነገር ትቶ ስርዓታቸውን ካህናቱን አገልግሎት የመስዋዕቱን ስርዓቱን ትቶ እግዚአብሔር በየትኛው ስፍራ ላይ ልቡ እንዳለ እውቅና የሰጠበትን ሁኔታ ሁሉ ጊዜ አስባለሁ ከቤተ መቅደስ ነገር ጋር ሲያያዝ እና አንዳንድ ሰዎች ቅድም ወንድም ያሴም እንዳልከው በዛ ቤተ መቅደስ ውስጥ በጣም ከፍተኛ ንግድ ነበረ። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ንግድ ነበረ። ያንን ንግድ አይቶ ተቆጥቷል። ተቆጥቶም ጅራፍ አንስቶ ሻጮችን እየገረፈ ሲያወጣ ገበታቸውንም ሲገለባብጥ እናያለን። እና አንዳንድ ሰዎች ይህንን ሐሳብ ይይዙና የቤተ መቅደስ አገልግሎት ቀጣይነት እንዳለው ጌታ ይህንን ስላደረገ የቤተ መቅደስ አገልግሎት በሐዲስ ኪዳንም ልክ በዛው ነገር ቀጣይነት እንዳለው ያስባሉ። በነገራችን ላይ ጌታ ኢየሱስ ክርስቶስ በሚያገለግልበት ሰዓት ላይ አለ ቤተ መቅደሱ ኖርማሊ አገልግሎት እየሰጠ ነበረ። የሚያልፍበት ጊዜ ገና ስለሆነ ሁለተኛ የትንቢት ፍጻሜም ነው ጌታ ኢየሱስ ክርስቶስ ያንን ያደረገው። ልክ ያ ነገር ሲሆን የቤት ቅናት በላኝ የሚለው የዳዊት መዝሙር ትዝ አላቸው ይላል ደቀ መዛሙርቱ። ልክ ተግባሩን ካዩ በኋላ ምንድነው ያስታወሱት? የቤት ቅናት ይበላኛል ተብሎ የተጻፈውን አስታወሱ ይላል። ጌታ ኢየሱስ ክርስቶስ ቀጥታ ያደረገው ነገር ይሄንን ነው። ቤተ መቅደሱ አገልግሎት ላይ ነበረ። ስለዚህ እዛ ቦታ ላይ ቤተ መቅደሱን የሚወዱ ሰዎች፣ ቤተ መቅደሱን የሚናፍቁ ሰዎች የማይገባ ስራ ለእግዚአብሔር ክብር የማይሆን ነገር ሲያደርጉ አየ። ከዛ እርምጃ ወሰደ ማለት ነው። ስለዚህ ምን ብሎ ነው ጸሐፊው የጻፈልን? የቤት ቅናት ይበላኛል ተብሎ የተጻፈውን አስታወሱ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ እያንዳንዱ የሚያደርጋቸው ነገሮች የትንቢት ፍጻሜዎች ናቸው። በእግዚአብሔር ፕሮግራምና በእግዚአብሔር ዓላማ ውስጥ የሆኑ ናቸው። ስለዚህ ከዚህ ነገር አንጻር አሁን የቤተ መቅደሱን መፍረስ ምንም እንኳን ቢደነግጡም ግራ ቢጋቡም እነዚህ ሰዎች ጌታ የተናገረው ነገር ሆኗል። በጀነራል ቲጦስም ሆነ በሌላም ሆነ ይሄ ነገር ከትንቢት አኳያ ቀጣይነት እንደሌለው ስለሚታወቅ በእግዚአብሔር ፕሮግራም ውስጥ በማንም ቢሆን ይሄንን ነገር ከፊታቸው ገለል አድርጓል፣ አስወግዷል። ምክንያቱም አዲሱን መቅደስ አዲሱን ቤተ መቅደስ እግዚአብሔር በፕሮግራም ሊያመጣ ስላሰበ ይሄንን ነገር ከዓይናቸው ፊት ገለል ሊያደርገው አስቧል። ባይረዱም ባይገነዘቡም ማለት ነው። ስለዚህ የሆነው ነገር ይሄ ነው። እንግዲህ ያው የአዲስ ኪዳን መጻሕፍት ደግሞ መቅደስ ማን ነው የሚለውን በጣም አጽንኦት ይሰጡበታል። ቅድም ወንድሜ ጌቾም ተናግሯል። አንደኛ ቆሮንቶስ ምዕራፍ 6 ላይ ያለውን ሐሳብ እንደ ሕያዋን ድንጋይ ተሰብስበን ለእግዚአብሔር ክብር የምንሰራበት ቤት እንደሆነ እግዚአብሔር ትልቁን ይሄ በወርቅ የተንቆጠቆጠውን የሰለሞንን ቤተ መቅደስ ትቶ ወደ ሰው ልብ እንደመጣ አሁን ትልቁ በቃ ልብ አሁን እኮ በጣም የሚገርመኝ ነገር በድንጋይ በወርቅም በምን የሚሰራ
በዛ ውስጥ እግዚአብሔር የመኖሩ ነገር ትንሽም ቢሆን ከሰው ያርቀዋል፣ ከሰው ይራቅ እና የሰውን ልብ የመንፈስ ቅዱስ ማደሪያ ሲሆን እግዚአብሔር ቤተ መቅደስ ሲያደርግ ከድንጋዩ በወርቅ ከተሰራው ቤተ መቅደስ ይልቅ በጣም ቀረበ ማለት ነው። ወንድም ያሴ ቅድም ያለው አማኑኤል የሚለው ሐሳብ እግዚአብሔር ከኛ ጋር የሆነበት ከስትንፋሳችን በላይ የቀረበበትን ሁኔታ ነው የምናየው። ቀርቦናል፣ ወደ ውስጥ ገብቷል፣ እኛ ጋር ነው የሚኖረው፣ ከኛም ጋር ነው ያለው። ይሄ የሆነ አይ ቅርበትን አልፈልግም የማለት አያን ይሆናል። በድንጋይ በተለያየ ነገር የተሰራ ነገር መፈለግ እግዚአብሔር ቀርቦ የእስጢፋኖስን ምስክርነት የሚያሳየን ይህንን ነው። ሐዋርያት ሥራ ምዕራፍ 7 ላይ በግልጽ ነው የተናገረው። ልዑል የሰው እጅ በሰራው መቅደስ ውስጥ አይኖርም ብሎ በግልጽ ነው የነገራቸው። በቃ እግዚአብሔር አልኖርም ካለ አይኖርም፣ ሰው ሊያስገድደው አይችልም። ስለዚህ ካስተዋል እግዚአብሔር የቤተ መቅደስን ጉዳይ ያኛው የአሮጌው ቤተ መቅደስ ካለፈ በኋላ እግዚአብሔር አዲስ ቤተ መቅደስ ሲያስተዋውቅ ወደ ሰው በጣም የቀረበበት ከሰው ጋር ለመኖር በሰው ልብ ውስጥ የሆነበትን ሁኔታ እናስታውሳለን። እንግዲህ ወደዛ ጠጋም ሲል በራእይ መጽሐፍ ላይ ምዕራፍ 21 ላይ በጉ ደግሞ መቅደስ የሚሆንበትን ሁኔታ እናያለን። ቀንም ሌሊትም በጉ መብራት የሚሆንበትን ሁኔታ ለአዲሲቷ ኢየሩሳሌም መቅደስ የሚሆንበትንም ነገር እናያለን እና ይህንን ነገር ሰብሰብ አድርገን ስናይ በተለይ አሁን ላይ በዚህ ላለንበት ዘመን በመጨረሻም ዘመን ለልባችን ድጋፍ ነው። እግዚአብሔርን በድንጋይ በወርቅ የፈለገ ቢሆን በአማሩ በከበሩ ማዕድናት ቢሰራ እግዚአብሔርን ማታለል አይቻልም። በቃ እግዚአብሔር ያንን ቤተ መቅደስ ለቆ መጥቷል። በብሉይ ኪዳን ውስጥ ብዙ ነገር ማንሳት ይቻላል አሁን ከጊዜ አንጻር እንጂ በሕዝቅኤል ውስጥ እግዚአብሔር እያንዳንዱን ነገር እንዴት እየለቀቀ መቅደሱን ለቆ መድረኩ ላይ ከመድረኩ ደግሞ የከተማው አጥር ድረስ በኃጢአት ምክንያት በቤተ መቅደስ ውስጥ ከሚሰራ ነውር የተነሳ እግዚአብሔር እንዴት እየራቀ ከሕዝቡ መካከል ሲወጣ እንደነበረ እናያለን። ስለዚህ ይህንን ነገር ስናስብ መጀመሪያውኑ እግዚአብሔር ጥቆማ እየሰጠ ነው። አዲስ ቤተ መቅደስ እንደሚመጣ እግዚአብሔር ከሰዎች ጋር እንደሚኖር ይህንን እያስገነዝበናል ብዬ አስባለሁ። እግዚአብሔር ይባርካቸው።